በመካከለኛው ምስራቅ የተከሰተው ጦርነት ከቁጥጥር ውጪ እየሆነ መጥቷል። ከጦርነቱ ጋር በተገናኘ ድምጻቸውን ያጠፉ ሀገራትም ወደ ጦርነቱ መቀላቀል ጀምረዋል። እንግሊዝና ሰሜን ኮሪያ ወደ ጦርነቱ መቀላቀላቸው ተሰምቷል። የኪም ጆንግ ኡኑ ሰሜን ኮሪያ ሚሳኤል መተኮሷን ተከትሎ ሁኔታው እየተባባሰ መጥቷል። የሰሜን ኮሪያን መቀላቀል ተከትሎ አሜሪካን ማስጠንቀቂያ ሰጥታለች። በኢራኑ ጠቅላይ መሪ ላይ ከተደገሰው ግድያ ጋር በተገናኘ የሩሲያው መሪ ቭላዲሚር ፑቲን ያልተጠበቀ እርምጃ ወስደዋል። ቭላዲሚር ፑቲን ከኢራን ጎን መሰለፋቸውን ማረጋግጠዋል። ጎረቤት ሀገር ኬንያም በኢራን ጥቃት እንደደረሰባት በመግለጽ ወደ ጦርነቱ ብቅ ብላለች። አውዱን እያሰፋ ከ7 ቀናት በላይ የደረሰው የኢራንና የእስራኤል ጦርነት ያላንዳች ከልካይ ተጠናክሮ ቀጥሏል። እየተባባሰ በመጣው የመካከለኛው ምስራቅ ቀውስ ኢራን በደቡባዊ እስራኤል በበርካታ ቦታዎች ጥቃቶችን ፈጽማለች። የእስራኤል ጠቅላይ ሚኒስትር በበኩላቸው ኢራን ከዚህ በላይ ዋጋ ትከፍላለች በማለትም ዝተዋል። በተያያዘ መረጃ ደግሞ ኢራን የአሜሪካውን ፕሬዝዳንት ዶናልድ ትራምፕ ጋር በቅርቡ ለመገናኘት መወሰኗ ማነጋገር ሆኗል። ከጦርነቱ ጋር በተገናኘ በርካታ ሰበር መረጃዎችም እየወጡ ይገኛሉ። ሰበር መረጃዎቹን በትኩሱ ወደናንተ የምናደርስ ይሆናል። እንደተለመደው ቪዲዮውን ላይክ በማድረግ ይጀምሩ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ አዳዲስና ወቅታዊ ሰበር መረጃዎችን ያግኙ። አሁን በቀጥታ ወደ ዝርዝር መረጃዎቹ ነው የምናመራው። እየተባባሰ በመጣው የመካከለኛው ምስራቅ ቀውስ ኢራን በደቡባዊ እስራኤል በበርካታ ቦታዎች ጥቃቶችን ፈጽማለች። የእስራኤሉ ጠቅላይ ሚኒስትር በበኩላቸው ኢራን ከዚህ በላይ ዋጋ ትከፍላለች በማለትም ዝተዋል። ጠቅላይ ሚኒስትር ኔታንያሁ ሀገራቸው በኢራን የጀመረችውን ጥቃት ሲያበቃ ኢራን ኒኩሌርና ባሊስቲክ ሚሳኤል አይኖራትም በማለት ተናግረዋል። እስራኤል በኢራን ላይ የምታካሂደው ዘመቻ ሲጠናቀቅ ለህልውናዋ ስጋት የሚሆን የጦር መሳሪያ በኢራን እጅ ላይ አይኖርም ሲሉ ነው ጠቅላይ ሚኒስትሩ የተናገሩት። ጠቅላይ ሚኒስትሩ እስራኤል እየፈጸመችው ባለው ጥቃት ከኢራን በኩል ያለው የኒኩሌር ስጋቶችን ታስወግዳለች ብለዋል። ዛሬ ማለዳ ላይ በኢራን ሚሳኤል የተመታውን ሶሮካ ሆስፒታልን በጎበኙበት ወቅት ነው ይህንን የተናገሩት። ይህ ተልዕኮ ሲያበቃ ለእስራኤል ስጋት የሚሆኑ የኒኩሌር ስጋቶች እንዲሁም የባሊስቲክ ሚሳኤል ስጋቶች በሙሉ አይኖርም በማለትም ነው የተናገሩት። ኔታንያሁ ጨምረውም እስራኤል በኢራን ላይ ባለፉት 7 ቀናት በፈጸመቻቸው ጥቃቶች የኒኩሌር ፕሮግራሟ እጅጉን እንደተጎዳ መልክተዋል። የኢራኑ ጠቅላይ መሪ አያቶላ አሊ ካሂሚኒ በእስራኤል ጥቃት ኢላማ ሊደረጉ እንደሚችሉ ተጠይቀው ጠቅላይ ሚኒስትሩ በሰጡት ምላሽ ማንም ከኢላማችን ውጪ አይሆንም ብለዋል። ከአሜሪካ ጋር ጠንካራ ግንኙነት እንዳላቸውና ከዶናልድ ትራምፕ ጋር ያላቸው ወዳጅነትም ድንቅ መሆኑን የገለጹት ኔታንያሁ ከፕሬዝዳንት ትራምፕ ጋር ከሞላ ጎደል በየዕለቱ እንደሚወያዩም ተናግረዋል። በተያያዘ መረጃ ኢራን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያቀረቡትን በቅርብ ጊዜ የመገናኘት ጥያቄን ልትቀበል እንደምትችል የኒውዮርክ ታይምስ ጋዜጣ አንድ ከፍተኛ የኢራን ባለስልጣንን ዋቢ አድርጎ ዘግቧል። ጋዜጣው ባለስልጣኑን በመጥቀስ እንዳከለው የኢራኑ የውጭ ጉዳይ ሚኒስትር አባስ አራቂቺ ከእስራኤል ጋር ስለሚደረገው ተኩስ አቁምን ለመወያየት እንዲህ አይነት ስብሰባን እንደሚቀበሉ ገልጸዋል። ይህ በኢራን በኩል ለውይይት የተቀመጠ አጀንዳ ፕሬዝዳንት ትራምፕ ካቀረቡ የውይይት ትኩረት የተለየ መሆኑ ታውቋል። ፕሬዝዳንት ትራምፕ በበኩላቸው ንግግሮቹ በዋናነት በኢራን የኒኩሌር ፕሮግራም ላይ እንዲያተኩሩ እንደሚፈልጉ ከዚህ ቀደም አመልክተዋል። ባሳለፍነው ሰኞ በሰጡት መግለጫ ከኢራን ባለስልጣናት ጋር ለመገናኘት የአሜሪካውን የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮቪን ወይንም ምክትል ፕሬዝዳንት ጄዲ ቫንስ ሊልኩ እንደሚችሉም ተናግረው ነበር። የሁለቱ ወገኖች ለመገናኘት ፍላጎት ማሳየታቸው በውጥረቱ ውስጥ አዲስ ምዕራፍ ሊከፍት የሚችል ቢሆንም ለውይይት ያስቀመጧቸው የተለያዩ አጀንዳዎች በኢራን በኩል የተኩስ አቁም፣ በአሜሪካን በኩል ደግሞ የኒኩሌር ፕሮግራም ወደፊት የሚኖረውን የድርድር ሁኔታ ውስብስብ ሊያደርገው እንደሚችልም ነው የተነገረው። ይህ በእንዲህ እንዳለ የእንግሊዝ መንግስት በህንድ ውቅያኖስ አካባቢ የሚገኘውን የጦር ቦታዋን አሜሪካ ኢራንን እንድታጠቃበት በመፍቀድና ባለመፍቀድ መሃል መሆኗ ተነግሯል። በህንድ ውቅያኖስ አካባቢ የሚገኘውና እንግሊዝ የጦር ቤዝ የሆነው ዲያጎ ጋሪሺያ ካምፕ የኢራንን የኒኩሌር ማበልጸጊያዎችን ለመምታት ስትራቴጂክ ቦታ በመሆኑ የተገለጸ ሲሆን የእንግሊዝ መንግስት ቦታውን ለመፍቀድ ማመንታቱም ተነግሯል። እንግሊዝና አሜሪካን ካላቸው ጥብቅ ወዳጅነት አንፃር ሙሉ በሙሉ ለመከልከል ብቻ
ብትቸገርም ቦታውን ለአሜሪካን መፍቀድ ግን ብዙ ዲፕሎማሲያዊ ጉዳቶችን እንደሚያበላሽባትም ነው የተነገረው። የእንግሊዙ ጠቅላይ ሚኒስትር ስታርመር አሜሪካ ኢራንን የመምታት ፍላጎት አላት ወይ ተብለው ለተጠየቁት ጥያቄ ሲመልሱ ምንም አይታወቅም በማለት ነው የተናገሩት። ሰውየው ከዚህ በፊት ግን ተመሳሳይ ጥያቄ ቀርቦላቸው አሜሪካ በጦርነቱ የመሳተፍ ፍላጎት እንደሌላት እርግጠኛ ነኝ ብለው ነበር። የእንግሊዙ የውጭ ጉዳይ ሚኒስትር ዴቪድ ላሚም ከአሜሪካ አቻቸው ማርኮ ሩቢዮ ጋር አስቸኳይ ውይይት ለማድረግም ወደ ዋሽንግተን መጓዛቸው ተሰምቷል። የእንግሊዝ ባለስልጣናት አንዳንድ ልዩ ሁኔታዎች እስካልተፈጠሩ ድረስ ሀገሪቱ በኢራን ላይ በሚደረግ ማንኛውም ጥቃት ላይ እንደማይሳተፉም ነው የተናገሩት። በሌላኛው መረጃ ቭላዲሚር ፑቲን የኢራኑን መሪ ካሂሚኒን ለመግደል ስለሚቃጣ ማንኛውንም ሙከራ የቀረበላቸውን ጥያቄ ውድቅ ማድረጋቸው ተነግሯል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን እስራኤል ወይንም አሜሪካን የኢራንን ጠቅላይ መሪ አያቶላን ለመግደል ሙከራ ሊደረጉ ይችላሉ በሚለው ግምት ላይ አስተያየትም ከመስጠት ተቆጥበዋል። ከዓለም አቀፍ ጋዜጠኞች ጋር ባደረጉት የጋዜጣዊ መግለጫ ወቅት የኢራንና እስራኤልን ግጭት ፖለቲካዊ መፍትሄ እንዲያገኝ ግፊት ማድረጋቸውን አጠናክሮ እንደሚቀጥሉ ተናግረዋል። በሴንት ፒተርስበርግ ከተካሄደው ዓለም አቀፍ ኢኮኖሚ ፎረም ጎን ለጎን ሐሙስ ዕለት ስለ ካሚኒ ለተጠየቁት ጥያቄም ሲመልሱ ከቻልኩ ይህ ለጥያቄ በጣም ትክክለኛው መልስ ሊሆን ይችላል፣ ተስፋ አደርጋለሁ፣ ስለዚህ ጉዳይ መወያየት እንኳን አልፈልግም ሲሉ ተናግረዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዚህ ሳምንት መጀመሪያ ላይ ግጭቱ በኢራን ያገዛዝ ለውጥ ሊያመጣ ይችላል ሲሉ ተናግረው ነበር። የእስራኤል ጥቃቶች ከፍተኛ የጦር መሪዎችንና ከፍተኛ የኒውክሌር ሳይንቲስቶች ላይ ያነጣጠሩ መሆናቸውም የሚታወቅ ነው። መቀመጫውን አሜሪካን ያደረገው የኢራን የሰብአዊ መብት ተሟጋች ድርጅቶች እንደገለጹት ካለፈው አርብ ጀምሮ እስራኤል ባደረገቻቸው ጥቃቶች ቢያንስ 585 ሰዎች ህይወታቸው ያለፈ ሲሆን 239 ንጹሃን ዜጎች መሞታቸውም ተገልጿል። ቭላዲሚር ፑቲን የኢራን ህዝብ ከመንግስት ጀርባ አንድነቱ እንደቀጠለ እንደሆነም ተናግረው ዛሬ በኢራን ውስጥ በሁሉም የውስጣዊ የፖለቲካ ሂደቶች ውስብስብነት እዚያ እየተከናወኑ እንደሆነና በሀገሪቱ የፖለቲካ አመራር ዙሪያ የህዝብ ውህደት እንዳለ እናያለን ሲሉም ነው የተናገሩት። በሌላ መረጃ ኬንያ ለእስራኤል ማስጠንቀቂያ መላኳም ተሰምቷል። ከእስራኤል ቴል አቪቭ ራማት ጋር በኬንያ ኤምባሲ አቅራቢያ የደረሰን ፍንዳታ ተከትሎ የኬንያ መንግስት ኤምባሲዎች ጥበቃ እንዲደረግላቸው ጥሪ ማቅረቧ ተገልጿል። በኬንያ ኤምባሲ አቅራቢያ ፍንዳታ መከሰቱን ተከትሎ የኬንያ መንግስት መግለጫ አውጥቷል። በመግለጫው ኤምባሲዎች በዓለም አቀፍ ህግ መሰረት በማንኛውም ጊዜ ከሁለቱ የታጠቁ ግጭቶች የተገለሉና የመጠበቅ ግዴታ አለባቸው ያሉት የኬንያው የውጭ ጉዳይ ሚኒስቴር መስሪያ ቤት ዋና ጸሐፊ ኮሪ ሲንግኦይ በውጭ ዲፕሎማቶች ላይ የሚደረግ የትኛውንም ጥቃት ዓለም አቀፋዊ ህግን የሚጥስ ስለመሆኑ ተናግረው ድርጊቱ የሚወገዝ መሆኑንም ተናግረዋል። አክለውም ተቋማት ከማንኛውም ግጭት መጠበቅ እንዳለባቸው አሳስበዋል። ሁለቱም ወገኖች ጦርነት ማቆም አለባቸው ሲሉ ያስጠነቀቁት አምባሳደሩ አሁን ላይ የኤምባሲው ሰራተኞች ከቤታቸው ሆነው ስራቸውን እያከናወኑ እንደሆነና በሰላም እንደሚገኙ ገልጸዋል። በመጨረሻም ሰሜን ኮሪያ በዛሬው ዕለት ሮኬት ማስወንጨፏ ተሰምቷል። የኪም ጆንግ ኡን ሀገር ሰሜን ኮሪያ በርካታ ሮኬቶችን ማስወንጨፏን የደቡብ ኮሪያ መከላከያ ሚኒስቴር ገልጿል። ሮኬቶቹ ከፒዮንግያንግ አቅራቢያ ሱን አካባቢ የተወነጨፉ መሆናቸውን የኮሪያና የአሜሪካን የስለላ ቡድኖች ገልጸው ዝርዝር መረጃዎችን እያፈላለጉ መሆናቸውንም ነው የተናገሩት። ሰሜን ኮሪያ ትንኮሳውን የማታቆም ከሆነ ጥምር ኃይሉ አስፈላጊውን ምላሽ ለመስጠት መዘጋጀቱን የደቡብ ኮሪያ ወታደራዊ ባለስልጣናትም ተናግረዋል። የደቡብ ኮሪያ መገናኛ ብዙሃን ፒዮንግያንግ ሮኬቶቹ ከቢጫ ባህር መወንጨፋቸውን መገንዘቡንም ኤቢሲ ኒውስ አስነብበዋል። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ የያዝንላችሁ አዳዲስ መረጃዎች የተከታተላችሁትን ይመስሉ ነበሩ። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ ድረስ በያላችሁበት መልካሙን ሁሉ ተመኘን።